እጅግ አስቸኳይ የጥንቃቄ መልእክት ነው። ሁላችሁም አዳምጡት። ቀጣይ እንግዲህ የከተራና እንዲሁም ደግሞ የጥምቀት በዓልን ስናከብር የጸጥታ አካላት በድልድዮቹ ላይ ሰዎች እንዳይሰበሰቡ ለኢትዮጵያ ጃንደረባ ትውልድ ለአንድ ዓመትም ቢሆን የመስቀል በዓልን በመስቀል አደባባይ ኦርጋናይዝ አድርገው እንዲያዘጋጁ እድሉ ይሰጣቸው። የመጣው ትራምፕ ቢሆን ኖሮ ታቦት ልታወጡ ነበር ወይ? ምዕመኑን ጠርታችሁ ልታሰግዱ ነበር ወይ? የካድሬነት ባህሪ ያላችሁ ለዚህ ለማይረባ ለጄኖሳይደር መንግስት ተላላኪ ሆናችሁ ቄሶች ስርዓታችሁን ብትይዙ ይሻላል። ሰላም ጤና ይስጥልኝ። በሰንደቆያችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ጥምቀትን አስመልክቶ ከአዲስ አበባ የሰማ አንድ መልእክት አለ ወይ ደግሞ አንድ ማስጠንቀቂያ መልእክት አለ። እሱን እንመለከታለን። እንደዚሁም ደግሞ እንግዲህ የጥምቀትን በዓል መስቀልንም ጨምሮ እንግዲህ የጃንደረባው ትውልድ ኢጃት ያዘጋጅ የሚል ነገርም እየወጣ ይገኛልና እስቲ እሱ ለማየት እንሞክራለን። እሱ ብቻ አይደለም እንግዲህ ስለ አይሾ ስፒድ እንግዲህ ቤተ መቅደስ መግባትም አንድ ነገሮችን የምንመለከት ነው የሚሆነው። ጥምቀት እንግዲህ ሰኞውን የባሉ እንደምታውቁትና እሁድ ይጾማል ወይስ አይጾምም የሚል ክርክር አለና ያ ጋድ እንደሆነ መጠን እሱንም ለማየት እንሞክራለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። እሺ መጀመሪያ የምንመለከተው እንግዲህ በጣም አሳሳቢው ነገር ዘንድሮ ጥምቀት እንግዲህ ገሃዱ እሁድ ላይ ነው የሚውለውና ይጾማል ወይስ አይጾምም የሚል ክርክር አለና እስቲ አጠራቀን እንመለከትና ወደ ቀጣዮቹ እንለፍ። የዘንድሮ የጥምቀት ገሃድ እሁድ ላይ ነው የሚውለው እና እሁድ ስጋ ይጾማል ለምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄ ቪዲዮ ይሄ እውነታ ለብዙዎች እንዲዳረስ ቪዲዮውን ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ደግሞ ይሄ ቤት ለብዙ ነገር ስለሚጠቅማችሁ የመደመር ምልክቷን እየተጫናችሁ ፎሎ አድርጉት። በባለፈው እንግዲህ ስለ ገና ገሃድ ቪዲዮ ሰርቼላችሁ እናንተም ደግሞ ለብዙዎች እንዲዳረስ አድርጋችሁ ማለት ነው ከ1 ሚሊዮን ሰው በላይ ተምሮበታል። እግዚአብሔር የተመሰገነ ይሁን። እናም በኮመንት ጥያቄያችሁ ላይ የዘንድሮ የጥምቀት ገሃድ ማለት ነው እሁድ ላይ ነው የሚውለው እና እንዴት ነው እያላችሁ ጠይቃችሁኛል። እናም የዘንድሮ የጥምቀት ገሃድ እሁድ ላይ ስለሚውል ማለት ነው ከእህል አንከለከልም፣ እህልን አንጾምም። ነገር ግን የምንጾመው ምንድነው ካላችሁኝ የጥሉላት ምግብን ያ ማለት ስጋን፣ ወተትን፣ እንቁላልን ጨምሮ ማለት ነው ዓርብ ሮብ የማንመገባቸው ምግቦች የጥሉላት ምግብን እንጾማለን ማለት ነው እና ስጋ ይጾማል ያላችሁ ሰዎች ትክክል ናችሁ። ነገር ግን በሰንበት ቀን ጾም መዋል ስለማይገባ ከጥሉላት ውጪ ያሉትን ምግቦች እንመገባለን ማለት ነው። እናም ሁላችንንም ከቁጥር ሳያጎል ለብርሃነ ጥምቀቱ ያደርሰን። ይሄን እንግዲህ ስርዓቱ ስለሆነ በዚህ መንገድ እናክብረን ፈልጋለሁ። ሁላችንም እግዚአብሔር አምላካችን በሰላም ያደርሰን። ቀጣይ የምንመለከተው እንግዲህ አዲስ አበባ ከተማን ለማስዋብ እንግዲህ የሰሩ አንድ መስታወቶች አሉ መንገድ ላይና እነዚህ መስታወቶች እንግዲህ አደጋ ሊፈጥሩ ስለሚችሉ የጥንቃቄ መልእክት ተላልፈዋል ለጥምቀትና እንመልከት። እጅግ አስቸኳይ የጥንቃቄ መልእክት ነው። ሁላችሁም አዳምጡት። እንዲሁም ደግሞ ሁላችሁም ይሄንን ቪዲዮ አደጋ ሳይከሰት ሼር አድርጉት። ስለ አዲሶቹ የአዲስ አበባ መስታወት ድልድዮችም የተሰማው የጥንቃቄ መልእክት ልንገራችሁ። ቀጣይ እንግዲህ የከተራና እንዲሁም ደግሞ የጥምቀት በዓልን ስናከብር ደስታችን ሙሉ የሚሆነው ደህንነታችን ሲጠበቅ ነውና በከተማችን የተገነቡት አዳዲስ የመስታወት የእግር መንገድ ድልድዮች ለከተማው ውበት ቢሆኑም በመጪው በዓል በሚፈጠረው ከፍተኛ የሰው ቁጥር ሳቢያ ሊከሰቱ የሚችሉ ድንገተኛ አደጋዎችን አስቀድመው መከላከል ግድ ይለናል። ታዲያ ስታዲየሞች እንኳ ከአቅም በላይ ሰው ሲይዙ አደጋ ሊያጋጥማቸው እንደሚችል ይነገራል። ታዲያ እነዚህ ድልድዮችም የራሳቸው የክብደት ገደብ አላቸው። ስለሆነም በድልድዮቹ ላይ የሰዎች ብዛት ካያችሁ ከመውጣት ተቆጠቡ። እንዲሁም ደግሞ በበዓሉ ወቅት በእነዚህ ድልድዮች ላይ የሚኖረው የሰው ቁጥር በከፍተኛ ሁኔታ እንዲገደብ ቢደረግና ብሎም ደግሞ የጸጥታ አካላት በድልድዮቹ ላይ ሰዎች እንዳይሰበሰቡና እንዲሁም ደግሞ ረጅም ሰዓት እንዳይቆሙ ጥብቅ ቁጥጥር
ቁጥጥር እንዲያደርጉ እንግዲህ ብዙዎች ጥሪያቸው አቅርበዋል። ለሰማዎች እንግዲህ ነገር ወጥቷልና ሁላችንም ጥንቃቄ እናድርግ። ያው አደጋ እንዳይከሰት ማለት ነው። አዲስ አበባ ውስጥ የምታከብሩ ይሄን ነገር ማየታችሁን ማክበራችሁንና ይሄንን እንግዲህ ጥንቃቄ ማድረጋችሁን እንዳትረሱ ፈልጋለሁ። ከዚሁ ጋር ታይዞ እንግዲህ እስቲ ወንድማችን ስሙት። ይሄን ነገር ስናገር በእናንተ አመለካከት ልክ ልሁን አሁን አላቅም። ስለዚህ ከተሳሳትኩ ታረሙኛላችሁ። የመስቀል በዓልና የአላፋት ዝማሬ ላነጻጽር ነው። የመስቀል በዓል በመስቀል አደባባይ መከበር ከጀመረ በትንሹ 70 እና 80 ዓመት ያልፈዋል። 70 እና 80 ዓመት ሙሉ መስቀል አደባባይ ላይ የተከበረ በዓል ዩኔስኮ በዓለም ቅርስነት የመዘገበውን በዓል ሰዎች መስቀል አደባባይ ሄደው ከማክበር ይልቅ የሆነ ስጋ ቤትና ክፍለ ሀገር ሄደው ጥሬ ስጋና ክትፎ በመብላት ነው የሚያሳልፉት። ይሄ በጣም የሚያሳዝን ነገር ነው። ኢትዮጵያዊ ጃንደረባ ትውልድ የአላፋት ዝማሬ ማዘጋጀት ከጀመረ ገና 3ኛ ዓመታቸው ነው። የአላፋት ዝማሬ ማዘጋጀት በጀመረ በመጀመሪያው ዓመት አዲስ አበባ ውስጥ የገና ዋዜማን በማስመልከት የሚዘጋጁ የሙዚቃ ድግሶችን ሙሉ በሙሉ በሚባል ደረጃ አጥፍቷል። ካልተሳሳትኩ ታይም መጽሔት ላይ መስለኝ ወጥቶ የዓለም መነጋገሪያ ሆኖ ነበር። አሁን ደግሞ መዘጋጀት በጀመረ ገና በ3ኛ ዓመቱ እንግዲህ እኛ ኦርቶዶክሳውያን የአደባባይ በዓላቶችን ለማክበር መስቀል አደባባይ እንኳን እንደማይበቃ ማሳየት ችሏል። እርግጠኛ ነኝ በዚሁ ከቀጠሉ የዛሬ 2 እና 3 ዓመት ዩኔስኮ የአላፋት ዝማሬን በዓለም ቅርስነት የማይመዘግብበት ምንም ምክንያት የለም። ስለዚህ ምን አርጉ ነው የምትለን ካላችሁኝ ለኢትዮጵያዊ ጃንደረባ ትውልድ ለአንድ ዓመትም ቢሆን የመስቀል በዓልን በመስቀል አደባባይ ኦርጋናይዝ አድርገው እንዲያዘጋጁ እድሉ ይሰጣቸው። ጥሩ ከሰሩ ይቀጥላል፣ ካልሆነ ደግሞ ይቀራል። ይሄንን ስል የመስቀል በዓልን የሚያዘጋጁት አካላትም የኢትዮጵያዊ ጃንደረባ ትውልድም ለትርፍ የተቋቋሙ ሳይሆኑ የኦርቶዶክስ ቤተክርስቲያን ለማጉላትና ምእመኑ ወደ ቤተክርስቲያን እንዲመለስ ለማድረግ ስለሚሰሩ ነው። ስለዚህ ለኢትዮጵያዊ ጃንደረባ ትውልድ አንድ ዓመት እድል ይሰጣቸው። ጥሩ አድርገው ካዘጋጁ ይቀጥላል፣ ካልሆነ ይቀራል ነው። እርግጠኛ ሆኜ መናገር የምችለው ነገር ቢያንስ የመስቀል በዓል በምን አይነት መልኩ መከበር እንዳለበት ለህዝቡ በደንብ ያስተምራሉና ያስረዳሉ ብዬ አስባለሁ። እናንተ ምን ታሳሻሳችሁ ኮሜንት ላይ አስቀምጡ። ወንድማችን እንግዲህ ሐሳቡን ያሳየውና ይሄ ነገር የማሳየውበት ምክንያት አሁን ላይ ገና ነበረ፣ ከዛ መስቀል ከሆነ ከዛ ወደ ጥምቀት መጣው ስለማይቀር ጥምቀትንም እጃት ያዘጋጅ መባሉ ስለማይቀር ያው ጭስ በሌለበት ሰዓት ነውና ይሄም የታሰበበትን ነገር ነው። ወንድማችን አላቅም እንግዲህ እኔ የገናን መዝሙር ሲያዘጋጅ እጃት ነጭ ሳካ አለበታችሁ አትገቡም ብሎ ወደ ቤት ሲመልስ ነበር። እንደምታውቁት አንዱ እኔ ነኝና ያው ከስር ጥቁር ሱሪ ለጥቁር ነገር እንዳች ያው ጫማችን ነው ጥቁርና እንደዛ አድርገን ስለሄድን ነጭ ለብሰን ግን ከስር ሱሪያችን ብቻ ጥቁር ስለሆነ ስንመለስ ነበር። ከውስጥ ቦዲ ፓካውት ብቻ ጥቁር ያደረገው ሲመለስ ነበር አውልቅ ሲባል ነበር። እንደምናስታውሰው ቪዲዮም እንግዲህ ለማሳየት ሞክረን ነበር። ተመልሳችሁ መጥቻላችሁ። አሁን ደግሞ መስቀልን እንደዛ ከሆነ አታከብሩም ለመባል ነው ወይስ ደግሞ ቀጣይ ጥምቀትም ሲመጣ ጥምቀትንም እንደዛ ካለበሳችሁ አታከብሩም ለማለት ነው? እሱ ብቻ አይደለም። መስቀል እንደሚታወቀው እንግዲህ የሚከበረው መስቀል አደባባይ ላይ ብቻ አይደለም። በየአጥቢያው ቤተክርስቲያኑ መስቀል ይከብራል አዲስ አበባ ውስጥና ምንድነው የታሰበው ታዲያ? ለዚህ ነገርም በየአጥቢያ ያለው ይቀርና ነው ወደ መስቀል አደባባይ ህዝቡ የሚወጣ ወይስ በየአጥቢያውም እየመጣ እንዲያዘጋጅ ነው? ገና እንኳን ቢሆን ዝማሬ ነው ቢባል ዝማሬ በየአጥቢያው አይዘጋጅም። ያው የገና ዋዜማ ላይ ስለሚያዘጋጅ አላፋት ዝማሬ ደግሞ እጃት ሊሆን ይችላል። ግን መስቀል ከተሰጠው እንዴት ሊያደርገው ነው? መስቀል የሚከበረው መስቀል አደባባይ ላይ ብቻ ሳይሆን ሁሉም ቦታ ነው። ህዝቡ ሁሉ አሁን ቅዳሴ ትቶ እንደሄደው ማህሌቱ ትቶ ወደ መስቀል አደባባይ እንደጎረፈው ቀጣይ ጥምቀት ደግሞ እጃት ካዘጋጀ ይሄን ነገር ትቶ ደግሞ ቤተክርስቲያኑ ቤተክርስቲያን አገልግሎት ትቶ ወደዛ አይጓዝም ወይ የሚል ነገርም መታየት አለበት ብዬ አስባለሁ። እናንተም በዚህ ጉዳይ ሀሳባችሁን አስቀምጡበት። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። ወደ አሾ ስፒድ ጉዳይ ስንመለስ እንግዲህ የአሾ ስፒድ ተግባር ብዙ ትችቶችን እያስነሳ ነው የሚገኘው እና ወይ ደግሞ የቅድስት ሥላሴ ካቴድራል ቤተክርስቲያን ጉዳይ ብዙ ትችቶችን እያስነሳ ይገኛል። እስቲ ለማየት እንሞክር። የመጣው ትራምፕ ቢሆን ኖሮ ታቦት ልታወጡ ነበር ወይ? ምዕመኑን ጠርታችሁ ልታሰግዱ ነበር ወይ? አሁንም የቤተ ክርስቲያን ክብር ግድ የሚላችሁ 40-50 ጊዜ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ አፍንጫዬን ጫን ብላችሁ ሴንድ የሚለውን እስከ መጨረሻው እያጠፋችሁ ሁሉም የቤተ ክርስቲያን አባቶች ጋር ይህንን ቪዲዮ አድርሱልኝ። እናንተ የቤተ ክርስቲያን ክብር ግድ የሚላችሁ አባቶቼ ሆይ ትንሽም ብሆን ልጃችሁ በአምላካችን በእግዚአብሔር እለምናችኋለሁ፣ ስሙኝ።
ስሙኝ በድንግል ማርያም ይህ የመጣው ግለሰብ ተራ ዩቲዩበር ነው። ቤተ ክርስቲያን ውስጥ ግን የሆነውን ተመልከቱ፣ የሆነውን እዩት። እንዴት ቤተ ክርስቲያን ውስጥ ሲዘልበት፣ እንዴት ቤተ ክርስቲያን ውስጥ ሲሆንበት እንደነበረ ተመልከቱ። አባቶቼ ሆይ እናንተ የቤተ ክርስቲያን ክብር ግድ የሚላችሁ የታላችሁ? ቅዱሳን መላእክቶች በፍርሃት የሚነጠፉባት ቤተ ክርስቲያን ማንም እንደዚህ ሲዘልባት እኔ ስመለከት ግን አልቻልኩም። እግዚአብሔርን በጣም አዝኛለሁ። የምትሰሙኝ ግን ልብ ብላችሁ ስሙኝ። እኔ ስለማንም ኃጢአት ስለማንም በደል እየተናገርኩ አይደለም። የቤተ ክርስቲያን ክብሯ ግድ የሚላችሁ አባቶቼ ሆይ እናንተ ትናንት ከአቡነ ተክለ ሃይማኖት፣ ከአቡነ ጴጥሮስ፣ ከብዙ ቅዱሳን አባቶቻችን እቺን ቤተ ክርስቲያን ተረክባችኋል። እናንተስ ለቀጣዩ ትውልድ ምን ታስረክባላችሁ? ምን ትሰጣላችሁ? ቃሌ የተናቀ የተገፋ ሊሆን ይችላል። እግዚአብሔር ግን በክብሩ እንደሚገለጽ ማርያም ምስክሬ ነች። እርግጠኛው እነግራችኋለሁ። ዝናን የምትሸቅጡ በነዋይ የሰከራቸው አባቶች ሆይ እንኳን አንድ ተራ ዩቲዩበር የምድራችን ኃያሉ የአሜሪካ ፕሬዝዳንት ቢመጣ እንኳን ኦርቶዶክስ ያለ ስርዓት ልትቀበል አትችልም። እናንተ ግን የጥፋት ሥራ አስፈጻሚዎች በመሆናችሁ ነዋያተ ቅድሳትን ይሄው ትሳለቁባቸዋላችሁ። የሀገራችን ባህልና ታሪክ ለዓለም ማስተዋወቁ ባልከፋ የሀገራችን ኢሜጅ ዓለም የሚመለከትበትን እሳቤ እንዲቀይር የማድረግ ኃይል እንዳለው በዚህም ኢትዮጵያዊ የሆነ ሰው ደስ እንደሚለው ጥርጥር የለውም። እናንተም የዚህ አካል መሆን ከፈለጋችሁ ካባችሁን ለብሳችሁ ሻሻችሁን ጠምጥማችሁ ተውባችሁ መውጣት ትችሉ ነበር። በዚህ ዝግጅት የታዩ የቤተ ክርስቲያን መገልጋዮች በርካቶችን ያስቆጡ ቢሆንም ቁጣችን መገንፈል አቅቶት እየተንተከተከ እንደሆነ ታውቁት ይገባል። በአደባባይ እምነታችን እያረከሳችሁ ስናይ የዓለም ተልእኮ እያስፈጸማችሁ እንደሆነ እየነገራችሁን ነው። የኦርቶዶክስ እምነት ተከታይ የሆናችሁ ወንድሞቼ ሆይ የኢትዮጵያን ኦርቶዶክስ ለማጥፋት ከቤተ መቅደስ ጀምሮ እየሰሩ እንደሆነ በአደባባይ ይሄው አሳይተውናል። ሀገር አቀፍና ዓለም አቀፍ የጥፋት ሥራ አስፈጻሚዎች ደመወዝ የምትከፍላቸው በእነዚህ ግለሰቦች አማካኝነት ወንዝ ተሻግረው ያለ መንግስታት ሰይፍ የሚመዙባት እንደሆነች ብዙ ማረጋገጫዎች አሉ። በዚህ ሁሉ ፈተና ግን እስከ ዛሬ በጽናት ቆማለች። ሰባኪ ከሌ፣ ጳጳስ ከሌ፣ መምህር ከሌ ኦርቶዶክስን ለማጥፋት ይህን ያህል ዘመን ሲሰራ ቆይቷል የሚል ዜና ጊዜው ቢዘገይም መስማትህ አይቀርም። ጆሮህን አማች ተጠብቅ። የእነሱ ክህደት ክርን እንዳያስበጥስህ የማይሳሳተውን አምላክ ስንቅህ አድርግ። እነዚህ የምታያቸው ነዋያተ ቅዱሳት በፍቃደ እግዚአብሔር እንድንባረክባቸው፣ እንድንቀደስባቸው፣ እምነታችን እንድንገልጽባቸው ቅድስት ቤተ ክርስቲያን በአባይት 3 ምክንያቶች ለመንፈሳዊ ዓላማ የምትጠቀምባቸው ሲሆኑ ይወጣሉ። ያለዛ ግን ያለ ምክንያት ለውበት ወይም ለዲኮሬሽን ተብለው ሊሆኑ ሃይማኖታዊ ትርጓሜያቸው ቀርቶ ታሪካዊ ስያሜ ተሰጥቷቸው ሙዚየም ውስጥ ካልተቀመጡ በቀር ቤተ መቅደስ ውስጥ አውጥቶ ለዛውም እምነቱ ላልሆነ ሰው ሊወጡ አይችሉም። ከእምነት መሰረት ከስርዓት ውጭ ሲሆን የቤተ ክርስቲያንን ገጽታ የሚያጠቁሩ እንደ ተራ ቁሳቁሶች እንዲቆጠሩ የማድረግ ዘመቻ መሆኑን ያሳያል። የእነዚህ ነዋያተ ቅዱሳት መውጣት ምልክት መቅደስ ውስጥ የሚኖሩ ሽፍቶች ስለሆኑ እንጂ ይህ ድርጊት ትክክለኛ ሊሆን እንደማይችል አይደለም። ክህነት ያለው አንድ ተራማኝ ይጠፋዋል ተብሎ አይጠበቅም። አገር ሲያረጅ ጃርት ያፈራል ነው ነገሩ። የእውቅና በሽታ ተጠናውቷችሁ ራሳችሁን በዓለም የኢንተርኔት መረብ ለማሳየት ይዛችሁ መውጣታችሁ ነው። የልቦና አይናችን እንግለጥ። ከዚህ ውጭ የጥፋት ምልክት የለም። ወንድሞች እግዚአብሔር ይስጥልና በዚሁ አጋጣሚ ይሄን ነገር የሚተቹ ሰዎችም ሆኑ ሌሎቻችን መሐል ላይ የተመለከተ የምንገኝ ሰዎች ጻድቃንን ቅዱሳንን ሊገባ አይገባም የሚል ሐሳብ የለንም። ይሄ መታወቅ አለበት። እነዚህ ነገሮች ያዩት ነበር ማለት ነው። የተባለ የሚገኘው ስርዓቱ ልክ አይደለም ነው። ልጁ ምንም አያውቅም። ልጁ መቅደስ ውስጥ ሊፈሳም ይችላል። ከፈለገ ሊያረም ሰው ይበጣለቃሉ። እንደዛም ሊያረግ ይችላል። አጸያፊ ነገሮች ሊናገርም ይችላል። ልጁ የዘፈረ ስለነበረ ማለት ነው። ይሄን የሚያረግበት ምክንያት ስለ ቦታው ስለሚያውቅ ነው። ገባ ወጣ ልጁ በቃ ምንም የሚያውቀው ነገር የለም። አይሾት ስፒድ ስለዚህ ጋር ስላልተነገረው ነው። እኔ በዚህ ጉዳይ ላይ የምተቸውም አካል ቢኖር የምጠይቀውም አካል ቢኖር ወደዛ ሂድ ተብሎ የተላከው በባህልና በቱሪዝም ሚኒስቴር ነው። እነዚህ አካላት ወደዛ ሂድ ሲሉት እንዴት ይሄ የሚገኝበት ቦታ ክብር እንዳለው ስትሄድ ይሄን ያታርግ፣ ይሄ ህዝቡን ያስቆጣል፣ ይሄ አማኙን ያስቆጣል፣ እንዲህ አታርግ እንዴት አይባልም። በምን ያክል መንገድ ህዝቡን እንደናቁ አማኙን እንደናቁ የምንመለከትበት ነው። ከዛ ውጪ ደግሞ
እንትና እየመጣ ነውና የሆነ እንግዳ እየመጣ ነው ባንዲራ አስራችሁ ስዕል ይዛችሁ መስቀል ይዛችሁ ልብስ ለብሳችሁ ጠብቁት ነው የተባሉት። እንግዲህ ካህናቶቹ ከነሱ እንደደረሰ መረጃ ከሆነ ማለት ነው እዛ ቦታ ላይ ከነበሩ አባቶች እንደሰመረው ከሆነ እዛ የተደረገው ነገር እየተደወለ ነገራቸው ይዘው ወጡ። የመጣው አንድ እንደዚህ አይነት ዩቲዩበር ነው። እነሱ እንግዲህ እንገረምሽ ጠብቁ የነበረው የክብር እንግዳ። ነገር ግን የክብር እንግዳ የተባለው ይሄ ልጅ ነው። ደንግጧል። እነሱ ምንም አያውቁም። ለዛው የተወዛገቡትና እነዚህ ስትታዘዙ እነዚህ እናንተ ማዛቅ ስልጣን ያለው ማን ነው? ሲጀምር የሆነ የመንግስት ባለስልጣን ነው ወይስ የቤተክርስቲያን አባቶች ናቸው? ጳጳሳት ናቸው? ፓትርያርኩ ነው? እናንተን ነዛ የማዘዝ ስልጣን ያለው የትኛው የመንግስት አካል እናንተ እንደፈለገ የመዘወር ስልጣን የለው። ግን አሁን ላይ ራሳችሁን አዋርዳችሁ ዝቃራጃችሁና እንዲህ ስትሆን ምልክት ነው የምንገኘውና በዛች ቦታ ላይ የምትገኙ አባቶች፣ ካህናት፣ ዲያቆናት ለምን ማን ነው ለምን እንደምንቀበሉ እሱን መቀበል ያጥቆ ምንድነው? ኦኬ ሲመጣ ምን እናዘጋጅ? ኦኬ ነጣ ይለብሳል አይለብስም ምን ያደርጋል አያደርግም ብላችሁ መጠየቅ በስርዓቱ ማዘጋጀት ነበረባችሁ። ባንዳ ስታስሩ እንዴ ነጣ ታዘጋጁ? ይሄ ነው የጥያቄ እንጂ ልጁ ለምን ገባኝ አይደለም። ልጁ ገባ አልገባ ምንም ለሻ የሚጠቅማትም ሶሪ ልጁ ገባ አልገባ ምንም ነገር የለም። ኦኬ ቤተክርስቲያን ለማስጎብኘት ነው። ለማን ነው የምታስጎበኙት? ለአሸስፊት ለግለሰቡ ብቻ ነው ወይስ ለዓለም ነው? ለዓለም ከሆነ ዓለም አልጎበኘም። ኦኬ ገና ከጀምሩ ዓለም ቤተክርስቲያን ያቃታል ማለት ግን አይወቃታም አይደለም ባጭሩ። አሁንም ማወቅ ድረስ ስላላወቀ ማሳወቅ ይችል ነበር። ነገር ግን ለሚናገረው አካል ለእያንዳንዱ ለሚናገረው አካል ማይክ ሊሰጠው ይገባ ነበር። ለሰውየው ለሚናገረው ሰውዬ በራሱ ወይ ደግሞ ታሪኮችን ለሚያስረዳ ሰውዬ ራሱ ማይክ ተደርጎለት ምን የተፈጠረ እንደሆነ ምን እንደሆነ ሊያስረዳ ይገባ። አልተደረገም። አሸስፊድ ብቻውን ነበር የሰማይ ነበረው። ይሄ ለዓለም ማስቤት አይደለም። የሆነ ዓለም የሆነ ካሜራ ሲዛው አይተው ለሚወጣው እና ይሄን ነው የተቆጠነው። ይሄን ነው አይሆንም ያለው እንጂ ልጁ መግባት የለበትም። የጻርቃን ብቻ የሚገቡት አጠገና አይገቡም አላልንም እኛ። ኦኬ ልጁ ሰላም የሚሰማበት ቦታ ነው የገባው እናውቃለን። ነገር ግን ልጁ እንዲገባ ያዘዙት አካላትም ሆነ ልጁ የተቀበሉ አካላት ትክክል አልሰሩም። ይሄን ያለው ነገርና ይሄን ማችን ስሙ። ዛሬ ደክሞኛል ምናምን ብዬ አልነጫነጭም። ቢደክመኝም ማስተላለፍ የምፈልገው ነገር አለ። አሹ የስፒድ የሚባል አንድ ግለሰብ ዩቲዩብ ብዙ ተከታይ ፎሎ አሉ አላቅም። ግን ቢሆንም ኢትዮጵያ ገብቷል፣ ሳውዝ አፍሪካ ገብቷል፣ ኡጋንዳ ገብቷል፣ ኬንያ ገብቷል ምናምን ወሬት የሚገባ የኔ ጉዳይ አይደለም። የኔ ጉዳይ የልጅ ምንድነው ሙያው ምናምን ብዬስ ለማየት ሞክሬም ከሰዎችም ለመመልከት ፈልጌ ነበረ እና ያየሁትና የተመለከትኩት ምንድነው ልጁ ዝም ብሎ ጌም እየተጫወተ እንደ ውሻ የሚጮህ ልጅ ነው። ስለተለየ ነገር የለውም እና ለትውልድ የሚያስተምረው ነገር የለም። የኛው አዶናይ እንሰግጥ ምናምን ያለው ይሄኛው ጀርባው ማለት ነው። እንሰግጥ ጀርባው ማለት ነው ያሁኑ ልጅ። እኔ በጣም የገረመኝ ነገር አንዴ የሆነች ዘፋኝ መታ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጽላት ምናምን ዘወቶ ተቀበሉ። ዛሬ ደግሞ ምንነቱ ሃይማኖቱ ለማይታወቅ ሰው ቤተክርስቲያኗ እንዴት ነው ያቀለላችኋት? ቤተክርስቲያኗ እንዴት ነው እንደው ትንሽዬ እንኳን የማሰብ ሃይምሮ ያጣችሁት ለምንድን ነው? ሄዶ ተሳልሞ እንደሚሄድ እኔ የቤተክርስቲያን ክብርና የቤተክርስቲያን ጸጋ የቤተክርስቲያን ያላት ሚስጥር ምን ያህል ጥልቅ ነው። አንድ መንደር ወጠጤ ዝም ብሎ ማንንም እየመጣ የሚዘልባት እኮ አይደለችም። የቤተክርስቲያን ክብር እኮ ከባድ እኮ ነው። ክርስቶስ ያለው ኃይልና ስልጣን እኮ ከባድ ነው እኮ። ከሁሉም ከምንም በዓለም ላይ ካለው ሁሉ የሚበልጥ ያለን እኛ ነን። የማንም እንደው ለመዳን ቢመጣሻ የማንም እንደው ዘሎ በመጣ ቁጥር የሆነ ቤተክርስቲያኒቷን ጽላቷን በተለይ ይሄ የካድሬነት ባህሪ ያላችሁ ለዚህ ለማይረባ ለጄኖሳይደር መንግስት ተላላኪ ሆናችሁ ቄሶች ስርዓታችሁን ብትይዙ ይሻላል የሚል እምነት አለኝ። በጣም ነው የሚያሳፍረው። በጣም ነው ያፈርኩት እኔ እንዴ። እሺ ይሄ ዝም ብሎ ይሄ በየመንገዱስ እንደው እስክስታ የሚመታ ምናምን ይሄ እውቅና የሚፈልግ ፊት ለፊቱ ማየት የሚፈልግ ምናምን ይዝለል። ይሄ በፖለቲካ ውስጥ ያሉት ይሄ ፍትህ ሚኒስተር፣ ይሄ ደግሞ ህፃንና ወጣቶች ሚኒስተር ምናምን የቱሪዝም ሚኒስተር ምናምን ይዝለሉ አብረው፣ ችግር የለም። የደሞዛቸው ነው የሚከፈላቸው ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ክብር አላት። እጃችሁንም እግራችሁንም ሰብስቡ ባካችሁ። ይሄ ምንድነው ያደረገው? በምንድነው ያገኛችሁት? ምንድነው ይሄን ደረጃ በዚያ ወጣችሁ ሄዳችሁበት መንገድ?
በጣም አፍሬያለሁ። ያሳፍራል። ልጁ ለምን ወደ ሀገር ቤት ገባ? ብዙ ቪወር ተመልካች ስላለው ሀገራችን ይታያል ምናምን አያግሪ ሶፋይ በቃ ያድርግ ይዝለል ምናምን ወጥቶ ይሄድ። አንድም ገብቶ ነበር ኃይሌ ገብረስላሴ ሪዞርት ይጣላ። ይሄ ሁለተኛው ነው። ብዙ ተመልካች አለው። ሶ ራይት በቃ ምን ስለ ኢትዮጵያ አንዳንድ ነገሮች ሲነገሩ ሰምቻለሁ። 13 ወር ጸጋ ነች፣ ጥሬ ስጋ ይበላል ያለውን የኢትዮጵያን ያላትን ልዩ ቡና ከየት እንደመጣ የተነገረው ምናምን that's good። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን በዛ ደረጃ ግን ለማንም መንገደኛ ብድግ አድርጋ ዝም ብላ በሯን ከፍታ የምታሳይ ከሆነ ተገቢ ነው ብዬ አላስብም። እኔ አሁን እኔ እንደ ግለሰብ የተሰማኝን እንድናገር አንደበቴን ማፌን የሚዘጋኝ የለም። ለምታደርጉት ነገር ከዚህ በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናትም ዲያቆናትም ወይም ደግሞ በአስተዳደር ደረጃ ያላችሁም እባካችሁ ያወቃችሁ ነው ያለን ከሁሉም ነገር የሚበልጥ ከሁሉም ነገር እኔ ምስክር ነኝ። ከሁሉም ነገር የሚበልጥ ነገር እኛ ጋር ስላለ ክብራችንን ጠብቁ። ኢትዮጵያ ከሁሉም በላይ ነች፣ ከምንም በላይ ነችና የኢትዮጵያንም የቤተክርስቲያኒቷንም የሰውነታችን ክብር ጠብቁልን። ቴንክ ዩ ወንድማችን እግዚአብሔር ይስጥልን። በዚህ አጋጣሚ ለዓለም ሊታይላት የሚገባው አሁን ቤተክርስቲያን ቅድስት ሥላሴ ውስጥ ያለው ውበት ታሪኩ ሳይሆን ሊታይላት ይገባ የነበረው አስር የተከናወነ የሚገኙ እነዚህ ነገሮች ነበሩ የሚጠቅሙ ለኛ አሁን ላይ። ምክንያቱም ያለበት ሁኔታ እሱ ስለሆነ እዚህ ጋር እየሞት እዚህ ጋር የተፈጀ እዚህ ጋር የተረሸን ጌታደርክ እዚህ ጋር የሆነ ህንጻው ብታሳይ ዓለም እሱን ይመለከትልሃል። የሚያገለግለው ትኩረት ነው የምታጣው እንጂ ለአራጆች ምቾነ ነው ጠብቀው እንጂ ምንም ጥቅም ታገኝ አችልም ባጭሩ። ኦኬ ቅድስት ሥላሴን መጥቶ አይሾስፒ ስላስጎበኘና ስላየ ለ5 ደቂቃ ያክል አንተ የምታገኘው ጥቅም ምንድነው? ቤተክርስቲያን አስተዋውቀ ለዓለም የትኛው ቤተክርስቲያን? ኦኬ ቤተክርስቲያን ቅድስት ሥላሴ ብቻ አይደለችም፣ ወይ ደግሞ ቅድስት ሥላሴ ካቴድራል ብቻ አይደለችም። አሁን በተለይ አሁን በእኛ ዘመን ያየር ምን ገበታ ቤተክርስቲያን እሷ ሳትሆን መስቀል ላይ የምትገኝን ቤተክርስቲያን ኦኬ በየዕለቱ ሰው ምንማዎች የሚሞቱባትን ቤተክርስቲያን ያቺን ያየር ምን ገኛው አሁን ላይ እሷንም ቢያሳይልን መልካም ነበር። ግን አልሆነምና የሆነው ሆኖ እኔ ከልጁን አልተቸውም። ልጁ ምንም የሚያውቅ ነገር የለም፣ ረስቷል። ኢትዮጵያ ውስጥ ምን ነበር ያውቅ ልጁ ይሄኔ ረስቷል። በራሱ የራሱ አእምሮ እንትኖልጅ ስለሆነ ማለት ነው። ነገ ጥር 7 ዓለማትን በመዳፋቸው የጨበጡ አጋዕዝተ ዓለም ቅድስት ሥላሴ ናቸው። እንዳታሳልፉት። እጅግ በጣም አስደናቂ የሆነውን የአጋዕዝተ ዓለም ቅድስት ሥላሴ ለሰው ልጆች የሰጡትን ትልቁን ቃል ኪዳን ልነግራችሁ ነው። በሰማይም በምድርም የከበረውና ትልቁ ስም አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስ እንደሆነ ስንቶቻችሁ ታውቃላችሁ? ነገ ጥር 7 የሰናዖርን ግንብ ያፈራረሱበትና የቅዳሴ ቤታቸው ዓመታዊ ክብረ በዓል ነው። ታዲያ አጋዕዝተ ዓለም ቅድስት ሥላሴ ዓለምን በመዳፋቸው የጨበጡ ዓለምን የፈጠሩ አጋዕዝተ ዓለም ቅድስት ሥላሴ ለሰው ልጆች በዓላቸውን ላከበረ፣ ዝክራቸውን ለዘከረ፣ ስማቸውን ለጠራ፣ መታሰቢያቸውን ላደረገ፣ በስማቸው ጸሎት ላደረገና ለተማጸነ ሁሉ የሰጡትና የገቡትን ቃል ኪዳን አጠር አድርጌ ላቀርብላችሁ። ይሄ ቪዲዮ ታዲያ እጅግ በጣም ጠቃሚ ነውና እናንተም የምትችሉ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ 77 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስም እንደዚህ አሉ። ቃላችን ስማችን ሲነበብ ሲነገር የሰማን ሰው፣ ድርሳናችን ሲነበብ ሲነገር ሲተረጎም የሰማን ሰው፣ ስማችን በተጠራበት ቦታ ሁሉ በጥቡ ሕሊና ሆኖ በጥቡ ልቦና ሆኖ ቀጥ ብሎ ቆሞ የሰማውን ሰው እኛ 7 ጊዜ በዕርፈ መስቀል እንባርከዋለን። ያን ጊዜም ከልጅነት እስከ ዕውቀት እስከ ኩተት የሠራው ኃጢአቱ ይወገድለታል፣ ይሰረይለታል። በቅዱስ ውሃ እንደተጠመቀ በቅብዓ ሜሮን እንደከበረና እንደተቀባ ይሆንለታል። የእኛን መጽሐፍ በየቀኑ የሚያነብ የእኛን መጽሐፍ በየቀኑ የሚጸልይ የእኛን ስም አብ ወልድ መንፈስ ቅዱስ እያለ በየቀኑ የሚጠራ የእኛን ስም አብ ወልድ መንፈስ ቅዱስ እያለ በየቀኑ የሚጽፍ ስሙ በእኛ በቅድስት ሥላሴ መንበር በወርቅ ቀለም ይጻፋል። ዕድሜውም ይረዝማል። ጠላቶቹም ክፉ ነገርም በልቦናቸው ባሰቡበት ጊዜ እንደ ጢስ ተነው እንደ ትቢያ በነው ይጠፋሉ። አጋንንትም ዘወትር እንድንፈራና እንድንደነግጥ የሚያደርገንን ይህንን ሰው ምን እናድርገው እያሉ እርሱ ካለበት አካባቢ ይሸሻሉ። እሱ ባለበት ቦታ ከምንገኝስ አንድ ቀን በጠፋን በተሻለን ነበር ይላሉ። ዘወትር በአብ በወልድ በመንፈስ ቅዱስም ይጸልያል። ዘወትር በአብ በወልድ በመንፈስ ቅዱስም ይቆርባል። በሚጸልይም ጊዜ ስማቸውን ይጠራልና የጸሎታቸው ጋሻ ይጋርደዋል። ጫማችሁንም እሸከም ዘንድ በሀገራችሁ አስቀምጡኝ እያለ እየጸለየ እኛን መድረሻ መቀመጫ መቆሚያ አሳጣን እያሉ አጋንንት ይሸበሩለታል አሉ አጋዕዝተ ዓለም ቅድስት ሥላሴ። አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስም እንደዚህ አሉ። እኛን ብቻ የፈጠረው አምላኩ አድርጎ በፍጹም እምነቱ ለሚያምነን፣ በስማችን ለሚጸልይ፣ በስማችን ለሚተማመን፣
በዓላችንን ለሚያከብር፣ ዝክራችንን መታሰቢያችንን ለሚያደርግ፣ በስማችን ያዘን የተከዘን ሰው ለሚያጽናና፣ በስማችን ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ ለተጨነቀም የደረሰ፣ በአጠቃላይ የእኛን ስም መዳኛው አድርጎ የዲያብሎስ ድል መንሻ፣ የኃጢአት መደምሰሻ፣ የመንግሥተ ሰማያት መውረሻ አድርጎ የእኛን ስም አምኖ ለተቀበለ ሰው በሙሉ ነፍስን ወይም እስትንፋስን እፍ ብሎ ከመፍጠርና ለቅድስት ሥላሴ ከሚገባ የአምልኮት ስግደት ውጪ ሁሉንም ነገር ሰጠነው አሉ አጋዕዝተ ዓለም ቅድስት ሥላሴ። አዎ በእኛ ያመነና እኛ የምንወደውን ሥራ የሚሠራን ሰው ከሥልጣኔ ሥልጣንን፣ ከክብሬ ክብርን፣ ከፍቅሬ ፍቅርን፣ ከጥበቤ ጥበብን፣ ከእውቀቴ እውቀትን፣ ከትዕግሥቴ ትዕግሥትን፣ ከትሕትናዬ ትሕትናን፣ ከግርማዬ ግርማን፣ ከባለሟልነቴ ባለሟልነትን ሰጥቻችኋለሁ አሉ አጋዕዝተ ዓለም ቅድስት ሥላሴ። ወገኖች ኦርቶዶክሳውያን ታዲያ ይህንን ከሰማን በኋላ መልክአ ሥላሴ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ድርሳነ ሥላሴ፣ ድርሳነ አብ ወወልድ ወመንፈስ ቅዱስ የሚባሉ የቅድስት ሥላሴን ስም የሚዘክሩ የቅድስት ሥላሴን ስም በአንድነትና በሦስትነት የሚያነሱ ሁሉንም መጻሕፍት፣ ጸሎቶች በሙሉ ለማንበብ ለመጸለይ ይዞ ለመዞርና ለመንቀሳቀስ አተዘጋጁም እንዴ? ወገኖች በተለያየ ጊዜ እንደተናገርነው ለቅዱሳን ትልልቅ ቃል ኪዳንን ሰጥተው ስማቸውን ስለጠራን፣ ዝክራቸውን ስለዘከርን፣ መታሰቢያቸውን ስላደረግን፣ በዓላቸውን ስላከበርን ያንን ሁሉ ቃል ኪዳን ሰጠዋቸው ለእኛም ደግሞ ከመከራ ሥጋ ከመከራ ነፍስ የሚሰውሩንና ሁሉን ቃል ኪዳናቸውን የቅዱሳኑን ቃል ኪዳን የሚፈጽሙልን ከሆነ በእነሱ በፈጣሪያችን ዓለማትን በመዳፋቸው በያዙ ዓለማትን በፈጠሩ በአጋዕዝተ ዓለም በቅድስት ሥላሴ ስምማ ስማቸውን ከጠራን፣ በስማቸው ከተማጸንን፣ ዝክር ከዘከርን፣ መታሰቢያ ካደረግን፣ በዓላቸውን ካከበርን፣ አዎ በቅድስት ሥላሴ ስም ያዘኑትን የተከዙትን ካጽናናን፣ የተራቡትን ካበላን፣ የተጠሙትን ካጠጣን፣ የታረዙትን ካለበስን ምን አይነት ነገር ይሰጡን፣ ምን አይነት ነገር ያደርጉልን ይሆን ብለን ራሳችንን ጠይቀን እናውቃለን? መልሱን ለእናንተ ትቼዋለሁ። ይሄ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ነው። እንዳያችሁትና እንደሰማችሁት አደራ ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። አጋዕዝተ ዓለም ቅድስት ሥላሴ አስተዋይ ልቦናና ሰሚ ጆሮን ይስጡን። አሜን። ይቆየን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።